ከነገ በስቲያ በሚጀምረውና ለተከታታይ ሳምንታት በሚቆየው ታሪካዊ ዋና የሀገራዊ ጉባኤ መድረክ ላይ ኢትዮጵያ ለዘመናት የቆዩ ውስብስብ የፖለቲካና የማህበራዊ ልዩነቶቿን በሰላማዊ መንገድ ለመፍታት ትልቅ ዕድል አግኝታለች። ኢትዮጵያ ከዚህ ታሪካዊ የምክክር የጋራ አገራዊ ግንዛቤና መግባባት መፍጠር የሚያስችላትን ወርቃማ ዕድል በማግኘት አላግባባ ብሏት የከረሙትን ተቃራኒ አቋሞች በአንድ ጠረጴዛ ዙሪያ በማምጣት በጋራ እሴቶች መግባባትን ይፈጥራል። ከዛ አለፍ ሲል ደግሞ ኢትዮጵያ ከዚህ ሀገራዊ ምክክር የምታተርፈው ቁም ነገር ከጠመንጃ ፖለቲካ ወደ ጠረጴዛ ዙሪያ ንግግር መሸጋገርን ባህል ማድረግ ሲሆን ልዩነቶችን በጉልበትና በጦርነት ከመፍታት ይልቅ በንግግርና በሕግ አግባብ የመፍታት ባህልንም እንዲዳብር ያደርጋል። በሀገራዊ ምክክር ጉባኤ ለመሳተፍ የተገኙ ተወካዮችም ኢትዮጵያ ቀጣይነት ያለው የውይይት ባህልን እንታዳብር የሚያስችላትን እድል አግኝታለች ይላሉ። ይሄ ደግሞ ባህል ሆነው በጋራ ውይይቱ ይሄ እየቀጠለ በውይይት ነገሮችን በጥላቻ በንዴት በቁጣ ሳይሆን በውይይት ለመፍታት በአንድ ልብ በአንድ ሀሳብ ተስማምተን ነገሩን ለመስራት እዚህ ስፍራ ተገኝቻለሁ። ይሄን ያፈነገጠውን ሁሉ ሰብስበን ተነጋግረን ፍላጎታችንን ሰብስበን የእያንዳንዱ ፍላጎት እንኳን ባይቀራረብ እንኳን እንዲቀራረብ አድርገን አስታርቀን ልዩነታችንን አንድ አድርገን ታርቀን በሰላም እንደምንፈታ ደግሞ እኔ ሙሉ እርግጠኛ ነኝ። ምክንያቱም ለትውልድ የሚሻገር የምክክር ዘርፍ ይዘን እንሄዳለን ብዬ አምናለሁ። ከአሁን በኋላ ግን እኛ ችግራችን የምንፈታው በንግግርና በመመካከር ነው። ለምን ችግሩን ያመጣ ነው? ማን ነው? ከውጭ ነው ያመጣው? አይደለም። ኢትዮጵያኖች ናቸው ይሄን ያመጡት። የዘር በሽታ ብቻ አይደለም። የሃይማኖት አይደለም። የአካባቢ አይደለም። ራሳችን የፈጠርነው ችግር ስለሆነ መፍትሄውን ማምጣት ያለብን ራሳችንን። ምክክሩ በዋናነት በህዝብና በመንግስት እንዲሁም በተቋማት መካከል መተማመንን መገንባት፣ የዲሞክራሲ የፍትህና የጸጥታ ተቋማት ገለልተኛና ጠንካራ ሆነው እንዲገነቡ እንዲሁም የህግ የበላይነትና ሰብአዊ መብቶች እንዲከበሩ ለማድረግ የሚያስችል የውይይትን ዕድል አምጥቷል። ይህ ደግሞ በዜጎችና በመንግስት መካከል የሚኖረውን እምነት ጠንካራ ለማድረግና መልሶ ለመገንባትም አጋዥ ነው። ታዲያ ይህ እውን እንዲሆን የኢትዮጵያን ህዝብ የወከሉት 4000 ተወካዮች መካከልም የሰከነና ጥልቅ ውይይት ማድረግ ይጠበቃል። በሰከነና ስሜታዊ ከመሆን ስሜታዊነታችን አልጠቀመንም፣ ጎርቶናል። ስለዚህ በአክብሮት ተከባብረን አንዳችን ያንዳችን ቁስሌ ነው ብለን ተሸክመን ህመሙ ህመሜ ነው ብለን የጋራ አድርገን በሰከነ አእምሮ ወደ ሰላም እናምጣውና እስቲ አንድ የሆነ ቋታችን ውስጥ አብረን እናስገባውና እንየው። በዚህ መልኩ እንነጋገር። በፍቅር ሰዎችን ማናገር፣ በሰከነ አእምሮ ማናገር፣ ከዛ መግባባት የሁላችንም ቀርቦ በመቻቻል በመፈቃቀር እንደ አንድ ኢትዮጵያ ወይም ኢትዮጵያዊ ሰዎች እንደ ኢትዮጵያ ትውልድ ነዋሪዎች በመሆን እንደ ኢትዮጵያዊነታችን አንድ ድምጽ አውጥተን በጋራ ለአንድ ለመልካም ጉዳይ በመቻቻል በመስማማት ወደ አንድ አቅጣጫ ለማምጣት አብረን በጋራ በድምጽ አብላጫ ወይም በጋራ በአንድ ድምጽ በመሆን እናጸድቃለን። የኢትዮጵያ ዕጣ ፈንታ የሚወሰነው አሁን 4000 የሚመጡት ሰዎች ብንበል ከ100 ሚሊዮን 120 ሚሊዮን ከሚባለው ኢትዮጵያ ሕዝብ ተወጣጥተው ነው የመጡት በስነ ስርዓት በሆነ መንገድ ማለት ነው። እነዚህ 4000 ሰዎች መጥተው የሚመካከሩት የነዛን ሰዎች ድምጽ ይዘው ነው የመጡት። የራሳቸው አይደለም፣ ወይንም የኮሚሽን አይደለም፣ ወይንም የፓርቲ አይደለም፣ የዛን ህዝብ ነው። ስለዚህ ክብር መሰጠት አለበት። የነሱ ሐሳብ በስራ ላይ መዋል አለበት። አልፎ ተርፎ ደግሞ የነሱ ሉዓላዊነት መታወቅ አለበት ማለት ነው። ለምን ህዝቡ እነሱ ነው ወክሎ የመጡት። እነዚህ በግል አይደለም የመጡት፣ ተወክለው የመጡ ሰዎች ስለሆነ ማለት ነው። የሀገራዊ ምክክር ጉባኤ ኢትዮጵያ ያለችበትን አዙሪት ሰብራ የተረጋጋች ዲሞክራሲያዊትና በአስተማማኝ ሰላም ላይ የምትገኝ ሀገር እንድትሆን የሚያስችላትንም የወደፊት የጋራ ፍኖተ ካርታ የምታተርፍበት ታሪካዊ ዕድል ሆኖ ከፊቷ ተቀምጧል።